በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አቡነ ሀብተ ማርያም። አባታችን ሆይ ስምህ ሲጠራ ልብ ይረጋጋል፣ ታሪክ ሲወሳ ነፍሳችን ሐሴት ታደርጋለች። አንተ በምድር የኖርክ ሰማያዊ መልአክ፣ በሥጋ የተገለጠ የቅድስና ችቦ ነህ። የጽድቅ ፀሐይ ሆይ እንዴት ያለ ድንቅ አባት ነህ! ዓለም በውበቷ ምድር በምቾቷ ሳታታልልህ ሰውነትህን ለፈጣሪ የሕያው መሥዋዕት አድርገህ ያቀረብክ ጀግናችን ነህ። ያንተ ጽናት እንደ ብረት የጠነከረ፣ ጸሎትህ እንደ ዕጣን ጢስ ወደ ላይ የሚተምነው። በበረሃው ዋሻ ውስጥ ሆነህ ስለ ዓለም ሰላም የጮኽህ፣ ስለ ሰው ልጆች ድህነት ያለቀስክ የእንባ አባት ሆይ እናደንቅሃለን። የድንግል ማርያም የስጦታዋ ፍሬ፣ የቤተ ክርስቲያን የብርሃን ምሰሶ፣ አንተ እኮ ለደከሙት ምርኩዝ፣ ላዘኑት መጽናኛ፣ ጨለማ ለወረራቸው ብሩህ ፋኖስ ነህ። ያንተን ክብር ለመግለጽ ቃላት ያጥሩናል፣ ያንተን ገድል ለመተረክ ዘመን አይበቃንም። የቅድስናህ መዓዛ ከሊባኖስ ዛፍ ይበልጣል፣ የጸሎትህ ኃይል ከእሳት ይበረታል። ብፁዕ አባት ሆይ በሰማያት መላእክት የሚያከብሩህ፣ በምድር ምዕመናን የሚመኩብህ አንተ ልዩ ነህ። ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ለከፍታክ ይሁን። አባታችን ጻድቁ ሀብተ ማርያም እንወድሃለን። ፍቅርህ በልባችን ውስጥ እንደ ክረምት ወንዝ ይፈሳል። ነፍሳችን ያንተን አባትነት ትናፍቃለች። በዚህ አስጨናቂ ዓለም ውስጥ ስንኖር ያንተን ስም እንደ ጋሻ ይዘን ነው። ያ ሁሉ መከራ፣ ያ ሁሉ ትግል ለእኛ ሲባል አልነበረምን? አባታችን እኮ እኛ ልጆቹን በጸሎቱ ለመታደግ እግሮቹ እስኪያብጡ የቆመ፣ አካሉ እስኪመነምን የጾመ፣ ይህን ሁሉ መከራ የከፈለልን የፍቅር አባት እንዴት አይወደድ? እንዴትስ አይናፈቅ? ያንተን የቃል ኪዳን ጥላ ናፍቀን መጥተናል። እንደ እርግብ የዋህነትህ፣ እንደ ብረት ጽናትህ ይማርከናልና ልባችን በአንተ ፍቅር ተይዟል። አንተ የጭንቀታችን ማረፊያ፣ የህመማችን መድኃኒት ነህና በፍቅር እንጠራሃለን። ሀብተ ማርያም፣ ሀብተ ማርያም፣ ሀብተ ማርያም ስንልህ ውስጣችን ሰላም ይወርዳል። አባታችን ሆይ ዛሬ በፊትህ ቆመናል። ሸክማችን ከብዶናል፣ ጉልበታችን ዝሏል፣ አቅም አጥተናል። ነገር ግን ያንተ ቃል ኪዳን አለንና አንወድቅም። ተማጽነንሃል። አባ እባክህ ተመልከተን። በዚህ ዘመን ካለው ክፋት፣ ከበሽታ፣ ከጭንቀትና ከመከራ ሁሉ አንተ ሰውረን። አባ ሀብተ ማርያም ሆይ እንባችንን ጥረግልን፣ እንደ አባት ራራልን፣ እንደ እናት እቀፈን። ስምህን የጠራ መታሰቢያህን ያደረገ አይጠፋም ተብሎ ቃል እንደተገባልህ ዛሬም ስምህን እየጠራን ነውና ዛሬ በፊትህ ወድቀን እንለምንሃለን። በሀገራችን ሰላም ይውረድ፣ በቤታችን በረከት ይትረፍ። የታመሙት ይዳኑ፣ ያዘኑት ይጽናኑ። አባታችን ሆይ በዚያ በበረሃ ያፈሰስከው እንባ ለእኛ ይሁንልን። የጸሎትህ ኃይል የሕይወታችንን ማዕበል ያቁምልን። እጆችህን ዘርግተህ ባርከን፣ ከክፉ ሁሉ ጠብቀን። ወደ አንተ እየጮህን ነው። አባ ስማን፣ አባ ታደገን። ምንም እንኳን ብንደክም፣ ምንም እንኳን ብንጠፋ፣ አንተ ግን ታማኝ አባት ነህና አልተውከንም። ስለሰጠህን ጥበቃ፣ ስለ ቃል ኪዳን ጽናት እናመሰግንሃለን። አንተ ታላቅ ነህ። አንተ ኃያል የክርስቶስ ወታደር ነህ። ክብር ለጻድቁ አቡነ ሀብተ ማርያም ይሁን። ክብር ለቃል ኪዳኑ ይሁን። ክብር ስለኛ ለፈሰሰው ስለ እንባው ይሁን። የአባታችን በረከት፣ የጸሎቱ ረድኤት፣ የቃል ኪዳኑ ጥላ በሁላችን ላይ ለዘላለሙ ይደርብን። ልባችሁ ይረጋጋ፣ መንፈሳችሁ ይረፍ። የአባታችን የአቡነ ሀብተ ማርያም አምላክ ሰላሙን ያብዛላችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ገድል በዕለተ እሁድ የሚነበብ የሚጸለይ። ምዕራፍ 17 አንድ አምላክ በሚሆኑ በሦስቱ ስም አምነን ንዑድ ክቡር የሚሆን የአቡነ ሀብተ ማርያምን በሰንበተ ክርስቲያን በዕለተ እሁድ ሰንበት የሚነበበውን ገድል እንጽፋለን። ልመናው ክብሩ ከሁላችንም ከሕዝበ ክርስቲያን ጋር ለዘላለሙ ይደርብን፣ አሜን በእውነት። ከዚህ በኋላ ቀኝ ግራውን ፊት ኋላውን በትዕምርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን
የቆምክበትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳ ማዕዘኑን ባርክ አለው። አባ ሀብተ ማርያምም ጌታችን እንዳዘዘው አደረገ። ባማተበም ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማየ አይሃ ተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከእኛ አንተ ምንጸባለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው እንጂ ምንም እሊህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጄ ሀብተ ማርያም ሆይ ከእነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው እንጂ። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያምም እሊያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ ክፋታችሁስ ምንድን ነው? አላቸው። ከክፎቹ አንዱ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላችሁ ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሙቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንደ አንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተሰርዮላቸው ከጥፋት ጥበቤም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተተነኳኮልኩ በምገድልበት ገንዘብ እገድል ዘንድ ፈለግኩ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖቼንም ቀማኝ። ሁለተኛ ወንድሜም ይውጠው ዘንድ በዘንዶ ተመሰለ። በመስቀልም ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼን መንኩሰው አገኟቸው። እጅግ አዝኛለሁና በብልሃት ያስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዢ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የመመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምም ያሳትካቸው ፈንታዎችህ እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱን ስማቸውን እየለየ እነ እገሌ እነ እገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ቆጥሮ ነገረው። በፊቱ የእገሌ ኃጢአቱ ይህ ነው፣ የእገሌም በደሉ ይህ ነው እያለ የአንዱን የበደላቸውን መጽሐፍ ሁሉንም አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምትተዋቸው? ምን ሥራ ቢሰሩስ ነው የምትጠላቸው? የአርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው ሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ? አለው። የአርኩስ መንፈስም አንተንስ ማሳት ተወውና ስምህ በተጠራበት እንኳን መቅረብ አይቻለንም ብሎ መለሰለት። ነገር ግን ከአንተ ተለይቼ እሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም ብዙዎችን ቅዱሳን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦልም ታውርደው አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል ባረከው። ምድሪቱ አፏን ከፍታ የአርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። ምድርም አፏን ከፍታ እሊያንም ክፎች አጋንንት እውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም ጮኸች። ያን ጊዜ ከዚያ ቆመው የቀሩ ሁለቱ አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ለዘወትር ወዮልን፣ ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። ከእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተች ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሶስተኛው ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምዬሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩ። ሀገሬ ግን የነበርኩባት አንጾኪያ ናት።
በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሠራሁባት በመኳንንትም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖች የማጣላቸው በልጄ በዲዮቅልጥያኖስ አድሬ የምገላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 43 እልፍ ሰማዕታትን አስገድዬ 9 እልፍ ሰማዕታትን አሳሰርኩ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው፣ እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለሁ ያን ጊዜ ለምን ሥራ ትፈታለህ? ሥራን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ መጣ ተነገረ። እንደምታየኝ ወደዚህ ሀገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህ ሰው አስቀድሞ ከነበሩ ከቅዱሳን ለይቶ መከራ ጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈረድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንንስ ተወው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያን አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተካከለች። ምዕራፍ 18 ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሆይ እነሆ ከድካምህ ወደ ዕረፍት የምትሄድበት ቀኑ ደረሰ፣ ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ከቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና በታላቅ ምስጋና አረገ። አባታችን አቡነ ሀብተ ማርያም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኻ አለቀሰች። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ? አሉት። እርሱም ያቺ ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶችን ገድሎ በልቷቸው ቤቴንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቻ አለቅሳለሁ ስላለች ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረው ታለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽንቷት ሄደ። ዳግመኛ በእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳምን እየዞሩ እያዩ ሳሉ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ አገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ በባህር ውስጥ ቆመው በሚያድሩ በቅዱሳን ደም ተቀድሼ ያድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ። በእሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኞች ሰዎች ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ስዕበኑን ሲያጥቡብኝ እረክሳለሁና። አባ እነዚህ ኃጥአን ከእኔ ዘንድ እንዲወገዱልኝና ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባህርን አጌብን ቃል በቃል እንዳናገረ አባታችን አጋት ባህር እንደዚያው ካናገረችው በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባህር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛ ሌላ ባህር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁል ጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁና ፍዳውን የምከፍልበት ጊዜው ገና አልደረሰምና እስከዚያ ታገሺ ባህር የሚል ቃል ተሰማ። ያን ጊዜም በእግዚአብሔር ትእዛዝ ባህር ከጩኸቷም ዝም አለች። ለአባታችን ግን በሀገረ ቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባር ሁሉ የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት የእያንዳንዱን የተደበቀውን ያውቅ ነበር።
አንዳንድ ካህናትም ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክቶች እንደሚያስወጧቸው አይቶ ስራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጾምና ከትህርምት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለመቆም ፈንታ ውሃውን በእንስራ እየመላ አራቱን ወንጌል እያነበበ በጧትም በማታ ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መስራቱን መናገር ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ ባካፋ ጊዜ የደረቀችውን መላዋን መሬት ሁሌ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች በአንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ሥራቸው እንዲህ ነውና። ከዕለታትም በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት የመታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ለአንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ ዕረፍት እወስድ ዘንድ ነው። 7 የጽድቅና የክብር አክሊሎችን አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጥ ያለውን ንቀ በመኖርህ፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር አራቱን ወንጌላትን በማንበብህ በመጸለይህ ስለ እኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብ ቂምና ጥላቻን፣ ትዕቢትን፣ ትምክህትን ባለማሳደርህና በልብህ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መሥዋዕትህ ነው። እኒህ 7ቱ አክሊላትም እያንዳንዳቸው ባለ 15 ኅብርና ጌጥ ያላቸው ናቸው። አህጉረ ገነትም በውስጡ 500 የወርቅ አምዶች ያላት ትገባበት ዘንድ አንተና እንዳንተ ላሉ ወዳጆችህ የሚገቡበት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያህን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔ ዓለም ይህንን ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ለአንተ ይሁን። ዛሬስ በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድ ዘንድ መጥተናልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰውን ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውንና ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያህን ያደረገ ስምህንም የጠራ ለቤተ ክርስቲያንህም ዕጣን፣ ዘቢብ፣ መብራት የሰጠ ከአንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዷም የወንጌል ቃል ፍሬህን 1000 ያደረግኩልህ። ይህ ቃል ኪዳን ላመኑ ለልጆችህ መታሰቢያህን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁ ለሚያነቡ ለሚያስነብቡ ይህን ቃል ኪዳን ሰጥቻለሁ አለው። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማያት አሳረጋት። ያን ጊዜም በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ የሆነ ደስታ ሆነ። በሐሳብ ዕብራውያን በናኢብሮስ ታስሪን ወር 22 ቀን በኢትዮጵያ 26 ህዳር ወር በሰማዕታ ተናግራ በዓል በ6999 ዓመተ ኩነኔ በኋላ 1499 ዓመተ ምህረት በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜም አባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው።
ይህንን ታላቅ የሆነ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአባታችን የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ይኑር አሜን። በእውነት በደሉ ብዙ የሆነ ይህን መጽሐፍ የጻፈው ወልደ ሰንበትን ይህን መጽሐፍ ያጻፈውን ያነበበውንና የተረጎሙት መምህር ገብረ ሕይወትን ኃይለ ቃሉን ለሰማንና ላዳመጥን እኛንም እግዚአብሔር በቸርነቱ ይጠብቀን። ጌታ የአባቴ ወዳጆች የሆናችሁ ቅዱሳን ወደ እኔ ኑ መንግሥተ ሰማያት ትወርሱ ዘንድ ተድላና ደስታ ወደሚያደርግበት ትገቡ ዘንድ በሚል ጊዜ በደላችንን የመላእክት ወገን ስለሚሆን ስለ አቡነ ሀብተ ማርያም ንጽሕና ይቅር ይበለን። በአዳራሹ በኢየሩሳሌም ከእርሱ ጋር ያኑረን። ለዘላለሙ ይሁን ይደረግልን አሜን። በእውነት ልመናውና ክብሩ በእውነት ለዘላለሙ ይደርብንና አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ዓይንን የሚያጠፋ ማርየ በሚባል በክፉ በዓይን በሽታ የታመመ አንድ ሰው ነበር። በሽታውም ያለመጠን ጸናበት። ያም ሰው ለሞት ደርሻለሁና ምን ይሻለኛል አለ። ይህን ብሎ ወደ አቡነ ሀብተ ማርያም ገዳም ሄዶ ከአቡነ ሀብተ ማርያም ገዳም የመሬቱን እምነት አንስቶ በውሃ ለውሶ ቢቀባው ፈጥኖ ከማርየ በሽታ ዳነ። የአባታችን የአቡነ ሀብተ ማርያም ልመናው ይደረግልን፣ ክብሩ ለዘላለም ይደርብን አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሚሆን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም አጸደ ማርያም ወልደ እስጢፋኖስ ወለተ ሥላሴ ሰለሞን እህተ ማርያም አጸደ ማርያም ወለተ ጽዮንና ወለተ ጻድቅ ትርሲተ ድንግል ወልደ ገብርኤል አስካለ ማርያም ወልደ ሚካኤል ታምረ ማርያም ወለተ መስቀል አክሊለ ገብርኤል እሴተ ማርያም አክሊለ ማርያም እህተ መላክ ርብቃ ወለተ ማርያም ወለተ እግዚአብሔር ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ኢየሱስ ወልደ ሰንበት ገብረ መድን ገብረ ኪዳን ብርሃነ መስቀል ወለተ ገብርኤልና ገብረ ጊዮርጊስ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ኃይለ ገብርኤል ወለተ ገብርኤል ወልደ ሥላሴ ሁለተ ሐና አጸደ ማርያምና ወለተ ማርያም ወለተ ሥላሴ ወለተ ኢየሱስ ወለተ ሐና ወለተ ሐናን ቀለም ወልደ ገብርኤል ወለተ ጻድቃን ፍቅርተ ማርያም ኪዳነ ወልድ ወለተ አረጋይ ወለተ ሥላሴ አጸደ ማርያም እህተ ሚካኤል አስካለ ማርያም ወለተ ሐና ቀጸላ ማርያም ወለተ ማርያም ሚሚ ናቲ ብርቱካን ዓለም ወለተ ኪሮስ ወለተ ዮሐንስ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት እህተ ሚካኤል ወልደ ገብርኤል ወለተ ባለወልድ ኃይለ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ሥላሴ ፍቅርተ ማርያም ወለተ ኢየሱስ ፍቅርተ ማርያምና ወለተ መስቀል ገብረ ሥላሴ ወለተ ባለወልድ ወልደ ሚካኤል ታምረ ማርያም ወለተ መስቀል ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ያዕቆብ ኃይሉ አጸደ ማርያም ብስራተ ገብርኤል አጸደ ጊዮርጊስ ገብረ ጊዮርጊስ አበቡ አታለል እህተ ማርያም ይመር መካሻ ስንዴው ብርቄ ቴዲ በለጠ ተቋመ ማርያም ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያምና ኃይለ ማርያም ወለተ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን።
እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት